ነገር ይችላችሁ መጥቼላችኋለሁ። እንግዲህ ኤርሚ ኤፍሶንን ይዟት ዳኒ ቤት እየጠበቁ ይገኛሉ። ጽጌና ዳኒ እየመጡ ነው። ኤፍሶንን ይዟት እየመጡ ነው። ያው ኤፍሶን እርጉዝ ናት። በዛ ምክንያት እንግዲህ ኤፍሶንን ይዟት ጠብቋታል ማለት ነው። በጣም ያሳዝናል በነገራችን ላይ እና ዳኒና ጽጌ እዛ ጋ በጣም ፍቅር በፍቅር ሆኗል። ዳኒ የሚፈልገው ከጽጌ ጋር መሆኑን ነው። ዳኒ የሚደሰተው ከጽጌ ጋር ሆኖ ነው እንጂ እንደዚህ ሆኖ አይደለም። እንግዲህ ኤርሚያስ ምን አስቦ ነው እሷን ለምኗት ወይንም ጎትግቷት ይዟት የሚመጣበት ምክንያት ምን መስሏት ነው? ውድ ተመልካቾቼ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እንግዲህ ሰላም በያላችሁበት ሰላማችሁ ይብዛልኝ። ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። በጽጌና በዳኒ ጉዳይ ምን ሊፈጠር እንደሚችል ወደ ኋላ ብያችሁ የሚያስቃኛችሁ ይሆናል ማለት ነው። ዋና ነጥቦችን እማነሳላችሁ ይሆናል። እኔም ሀሳብ አስተያየቴን በቪዲዮ ላይ ያስቀምጥላችኋለሁ። እናንተም ፈታ ዘና እያላችሁ ቪዲዮውን ላይክ እያደረጋችሁ ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልኝ። ኤርሚያስ አሁን ትልቅ ስህተት ሰርቷል። ትልቁም ስህተት ምንድነው ካላችሁ እንግዲህ እንደተመለከታችሁ ዳኒና ጽጌ ትላንትና እስከ ሐኪም ቤት ሄዳ ጽግሻ ዳኒን ተቀብላለች። ዳኒም ከጽጌ ጋር ነው እኔ ደስተኛ የሚሆነው ብሎ በጣም በፍቅር ተደስተው በጣም ፍልቅልቅ ብሎ ነበሩ። ጽጌን ታውቃላችሁ ትንሽ ነገር ያስደስታታል። በጣም በትንሽ ነገር ደግሞ በጣም ትናደዳለች። ከዛ አንጻር ደግሞ ኤርሚያስ እዚህ ጋር እንደዚህ አይነት ነገር ይዞ መጠበቁ በጣም የሚያሳዝንና የሚያስቀይም ነገር ነው። ለምን አንደኛ ነገር ወደ ጽጌም ይላል አንዳንዴ እንግዲህ እንደምትመለከቱት ውድ ተመልካቾች ያው እንግዲህ ጽጌና ዳኒ እዛጋ በጣም ደስተኛ በሆኑበት ኤርሚያስ ደግሞ እዚህ ጋር ኤፍሶንን ይዞ መጠበቅ ማለት በጣም የሚያሳዝንና የሚያስቀይም ነገር ነው። እንግዲህ ጽግሻን ያስከፋታል ብዬ ነው መጠብቀው። ጽግሻ ትከፋለች ብዬ ነው መጠብቀው። ያው ትደሰታለች ብዬ አልጠበቅም። ለምን ያው ሁለቱም ተቃራኒ ሰዎች ስለሆኑ ማለት ነው። ዳኒ ደግሞ ከጽጌ ጋር መሆኑን ነው የሚፈልገው። ለምን ኤርሚያስ እንዳልተረዳ አይገባኝም። በጣም ያሳዝናል። እንግዲህ ጽጌ ምን ሊፈጠር ይችላል? ዛሬ አብረን ቪዲዮን የምንመለከት ይሆናል። ወዲ ቤተሰቦቼ ትላንትና ባስቃኛዋችሁ ቪዲዮ ላይ ዳኒና ጽጌ ምርጥ ቆይታዎችን እያሳለፉ ይቅርታ ተባብሎ በቃ በጣም ሪላክስ አድርጎ ነበሩ። ዛሬ ግን በድጋሚ ያው ጭቅጭቁና ድራማው ሊቀጥል ነው ማለት ነው። እኔ ግን ትላንትና ድራማው እንደ ቆማና እንደ በቃ ነበረ ያሰብኩትና ያው ድራማው እንዳልቆማና እንደሚቀጥል ደግሞ እዚህ ጋር ኤርሚያስ ኤፍሶንን ይዞ ጠብቋታል ማለት ነው። ታዲያ ጽጌና ዳኒ ሲመጡ ኤፍሶን ምንድነው ልትፈጥር የምትችለው? ምንድነውስ ሊፈጠር የሚችለው የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እንግዲህ ይኸው ዳኒና ጽጌ መጥተዋል። አብረን እንመልከት ቪዲዮ ላይ ምን ይፈጠራል።
እንግዲህ ወደ ተመልካቾች እንደምትመለከቱት ነው ጽጌና ኤፍሶን ተገናኝተዋል። ዛሬ በዚህ ሰዓት ላይ ምንድነው ሊፈጠር የሚችለው? ሜሪ እንግዲህ ኤርሚን እየተቆጠችው ነው የምትገኘው ማለት ነው። ድራማው ማቆሚያ የሌላ ድራማ እንደቀጠለ ነው። እናንተም ይህንን ቆንጆ የሆነውን ድራማ ፈታ ዘና የምትሉትን ድራማ ወደ እናንተ ይዤላችሁ እየቀረብኩ ነው። ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀመጣችሁ ፈታ ዘና እያላችሁ ተመልከቱ ማለት ነው። እንግዲህ ኤፍሶን ጽጌን አንቺ አታስፈልጊውም፣ እኔ ነኝ የሚያስፈልገው፣ ባሌ ነው፣ እንድትነኪብኝ አልፈቅድልሽም እያለ ቻት ለጽጌ እየመከረቻት እየነገረቻት ትገኛለች። ጽጌን ደግሞ የሚፈልጋት ዳኒ እንጂ እሷ አይደለችም። እንግዲህ ዳኒ ነይ ስላላት ነው የመጣችው እንደምትመለከቱትና በቪዲዮ ላይም እንዳስቃኘዋችሁ ማለት ነው። ታዲያ ኤፍሶን ምን ሊሆን ነው የምትለው? ምን ልትፈጥር ነው? እንግዲህ ውድ ተመልካቾች እኔ አላቅም። እናንተ የሀሳብ አስተያየቶቻችሁን የተሰማችሁትን ብቻ አስቀምጡልኝ። ጽግሻ ግን በምንም አይነት ሁኔታ ባትከፋ እኔ ደስ ይለኛል። ለምን? እኔ ደስ ስለምትለኝ ስለምወዳት በጣም ደስ ስለምትለኝ ማለት ነው። እንግዲህ ኤፍሶን ለምን ተገኛሽ? ለምን ከሱ ጋር ሆንሽ? በቃ ይበቃል። እሱን ቤት አምጥተሻል። አንቺ ውጪ እኮ እኔ ምስቱ ነኝ፣ እኔ ብናኝ ባለቤቱ፣ እኔ ቀለበት አድርጌያለሁ ብለ እንግዲህ ይኸው ክርክሩን ጀምራለች ማለት ነው። ዳኒ ጭንቀት ውስጥ እንዳይገባ፣ እንደዛ አይነት ስትሬት ውስጥ እንዳይገባ የሚፈልገውን ነገር ብቻ አድርጉለት ተብሎ ሐኪም ቤት ላይ ምክር ተሰጥቷት ነበር። እሱ ደግሞ የሚፈልገው ጽጌ ከኔ ጋር እንድትሆን ብቻ ነው የሚፈልገው፣ ሌላ ምንም አይነት ጭንቀት የለብኝም ብሎ ተናግሯታል ማለት ነው። ታዲያ ውድ ተመልካቾቼ ዛሬ ሜሪና ኤፍሶን ጽጌና ኤፍሶን ምንድነው ሊፈጠር የሚችለው? እና ዳኒስ ምንድነው ሊወስን የሚችለው? ዳኒስ ምንድነው ሊናገር የሚችለው የሚለውን ነገር አብረን እንመለከታለን። እናንተም ምን እንደምን ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደወል ምልክቷን በመንካት ቤተሰብ ሁኑኝ። የሚለቃችሁ ቪዲዮ በቶሎ ወደ እናንተ እንዲደርስላችሁ ማለት ነው። ወደ ቪዲዮ እንግዲህ ሜሪ ጽጌ ስትነሳ የጽጌን ቦታ ኤፍሶን ወስዳለች። ሜሪ እውነቷን ነው። በኤርሚያስ ላይ መጫዋ ትክክል ነው። እውነት ላንተ ለሱ የምታስብለት ከሆነ እውነት ነው። እሷን ይዘ መገኘት አልነበረብም። ላንተ ራሱ አስሬ ጽጌን አምጡልኝ እያለ ነበረ። አሁን ደግሞ ባሌ ነው በቃ እንኳን ተነሳሽልኝ ከቦታው እኔ ነኝ እንግዲህ የሚያንከባክበው፣ እኔ ነኝ የሚጠይቀው፣ እኔ ነኝ የሚያየው ብላ እንደ ባለቤትነት ተሰምቷት ኤፍሶን በዳኒ አጠገብ ለመቀመጥ ችላለች ማለት ነው። ዳኒ ደግሞ የኔ ደስታ ያለ ከጽጌ ጋር ነው እንጂ ካንቺ ጋር አይደለም ብሏት ማውራት አቅቶት ነው። አረ እኔ ውድ ተመልካቾች ምን ልበል? እኔ አልፈልግም በቃ ይበቃል ብሎ ማለት አቅቷት ነው ወይስ ምንድነው ነገሩ? እኔ አልገባኝም። ጽጌ በዚህ መሀል ላይ ግራ ተጋብታለች። እንግዲህ በምትሆነው ነገር ሁሉ ላይ
በጣም ግራ ተጋብታለች። በጣም ያሳዝናል። እንግዲህ ኤርሚያስ የሰራ ነገር ዛሬ በአሁን ሰዓት ላይ ትክክል ነው ብዬ አላስብም። በጣም ትክክል አይደለም። በጣም ያሳዝናል። እንግዲህ ውድ ተመልካቾች ምን ሊፈጠር ነው አላቅም። እስቲ አብረን እንመልከት። ሩቤ እንግዲህ ኤርሚ ለኤፍሶን ጥብቅና ቆሟል። ባሏ እንኳን ባይሆን ጠላቷ እንኳን ቢሆን መጠየቅ ትችላለች። በዚህ አጋጣሚ ዳኒ እድለኛ ነው። 2 ሴት የሚያንከባክብለትን አግኝተዋል። እንግዲህ አንቺ አትንኪ፣ አንቺ መትንኪ፣ አንቺ አትንኪ፣ አንቺ አትንኪ የኔ ነው እየተባባሉ ይኸው እንደዚህ እያንከባከቡት ይገኛል ማለት ነው። ጽጌ እንግዲህ በበሩ ጫፍ ነው ያለችው። ያው ጽጌን ታውቃላችሁ ስትናደድ ምን እንደምታደርግ ማለት ነው። በሩጫ ልትወጣ ምንም አልቀረም እንግዲህ ኤርሚያስ ደግሞ እኔ ትክክል ነኝ፣ ያደረግኩት ነገር ልክ ነው። እንግዲህ እሱ ባይፈልግም እንኳን እሱ የእሷን ልጅ ነው በሆድ የያዘችው። አንተ መርምረሃታል እንዴ? ጭራሽ አንተ መርምረሃታል? ምርመራህ አድርገሃል እንዴ? ምርመራ አድርገላታል እንዴ? አንተ የሱ ልጅ ይሁን የማን ልጅ ይሁን ምርመራ አድርገህላት ቼክ አድርገ የዳኒ ልጅ እንደሆነ ኤፍሶን ያረገዘችው አይታል? በጣም ነው የሚያሳዝነው። እስቲ ዳኒ በዚህ መሀል ምንድነው ሊል የሚችለው? ማንን ነው ሊመርጥ የሚችለው? እንግዲህ ከጽጌ ውጪ ሌላ ማንንም ማየት አልቻለም። ውድ ተመልካቾቼ ፈታ ዘና እያላችሁ እንግዲህ ሀሳብ አስተያየቶቻችሁን አስቀምጡ እላችኋለሁ። ዳኒ የጽጌን እጅ ሲይዝላት እንኳን አልፈለገችውም። የኔን እጅ ያዝ እንጂ የእሷን እጅ ለምን ትይዛለ ብላ እያወራች ትገኛለች ማለት ነው። ሜሪ ለራሴ እኔ ተቃጥያለሁ፣ እኔ ነኝ እንጂ መጠጣት አለበት ዳኒ አይደለም ብላ ራሷ ጠጥታለች። በጣም ያሳዝናል። ነገሩ ወዴት እያመራ ነው? ድራማ ወዴት ነው እያመራ ያለ? ማቆሚያ ማበጃ አልተስተካከለለትም። በጣም ያሳዝናል። እስቲ አብረን እንመልከት። እንግዲህ ዳኒ ምንድነው አንተ ይሄን አይል የምታመነታታበት ምን አይነት ነገር አለ? እንግዲህ ክፉ ደግ አትነጋገሩ ብሎ ሲያወራ እኔ ጽጌን ነው የምፈልገው፣ ከጽጌ ጋር ነው መሆን የምፈልገው አትልም እንዴ? አንተስ ምንድነው ህፃን አይደለክ? ለምን እንደዚህ ትሆናለህ? በማትፈልግበት ህይወት ውስጥ ለመኖር ለምንድን ነው የፈለግከው? ለምንድስ መረጥከው? በጣም ያሳዝናል። የምሬን ነው ምላችሁ እና ጽጌ በጣም ተናዳለች። አሁን በቃ ሊወጣ ነው፣ አንተ ተረጋጋ እያለችው ትገኛለች ጽጌ። አሁን እኔ እወጣለሁ አንተ ተረጋጋ እያለችው ነው። እንግዲህ እኛ ልንተኛ ነው ውጡልን አለች ኤፍሶን አፏን ሞልታ ማለት ነው። እኛ ልንተኛ ነው ውጡልን ብላ ነው የተናገረችው። እንደ እግሩን እኮ አልተሰበረም ዳኔ። እንዴ ምንድን ነው የምታሻሸው? ልጅቷ ያማታል። ወይኔ ጉዴ ፈላ። ጽጌ ተናዳለች። ወዮ በጣም ነው የሚያናድደውና
ጽጌ በጣም ተናዳለች። ጽጌ ደግሞ እንደሷ አይደለችም ማለት ነው። ስለዚህ ውድ ተመልካቾች ዳኒ ነው እዚህ ጋር ማውራትም መወሰንም የሚችለው ዳኒ ነው። ዳኒ ግን ያው ማለት አልቻለም። እንግዲህ በውስጡ ላይ ምን እንደተፈጠረ ምን እንዳለ አላወቅኩም። እንግዲህ ምንም ማውራትም መናገርም አልቻለም። ኤፍሶን ደግሞ ያዙኝ ልቀቁኝ እያለች ትገኛለች ማለት ነው። በጣም ያሳዝናል። እንግዲህ በጣም ደስ ይላል። ወደ ሜሪ ዞራለች ማለት ነው። በጣም ያሳዝናል። እንግዲህ ጽጌም በጣም ተናዳ ጸጉሯን ይዛ እንግዲህ ውርውር ብታረገውም ምን ያለው ጠንባሌ ነው ብላ ይኸው ተለጥፋ ቀልታለች ማለት ነው። በጣም ያሳዝናል። ጽጌ እንግዲህ ይህንን ማውራት ያለበት ራሱ እሷን አትንካት ያመሃል አለችው እና በጣም ያሳዝናል። እንግዲህ በጣም ያሳዝናል። እንግዲህ የተፈጠረውን ነገር አይታችኋል ውድ ቤተሰቦቼ። እንግዲህ እንደዚህ አይነት ነገር ለምን ታረጋለሽ ብለው ዳንም እየለመናት ይገኛል ማለት ነው። እንደዚህ አይነት ነገር ለምን አደረግሽ ብላት ራሱ ኤርሚ ደግሞ ኧረ እሷ ናት የምታስፈልግ ከእሷ ጋር መሆን ነው ያለብህ ብለ እያወራላት ይገኛል ማለት ነው። በጣም ያሳዝናል። ኤርሚያስ ግን በጣም ምን አይነት ሰው ነክ ግን እንዴት እንደዚህ አይነት ነገር ልታደርግ ትችላለህ? በጣም እንግዲህ ያሳዝናል። እኛ ልንተኛ ነው ብላ በሩን ቆልፋለች። ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። ውድ ተመልካቾቼ አብራችሁ ከኔ ጋር ስለነበራችሁ ከልብ አመሰግናለሁ። እንግዲህ የተፈጠረውን አይታችኋል። ሜሪን በጣም ተናዳለች፣ ጽጌን በጣም ተናዳ ወጣች ማለት ነው። በጣም ያሳዝናል። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ።